አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ በጣም በሚገርም ሁኔታ እንግዲህ ቪዛ ክፍል 36 እና 37 በጣም ይገርማል። ሱራፌል እንግዲህ ሆቴሉን በስሜ ብታደርጊው ምን ይመስልሻል በማለት እያታላት ይገኛል። እንግዲህ እኔ ቆንጆ ሁሉንም ተይው በባልሽ ብቻ ተማመኝ ይላታል። በጣም በሚገርም ሁኔታ እንግዲህ ስለማማዬ ብናወራ ምን ይመስልሃል ትለዋለች። ይህ ሁሉ ግን ከእኔ ገንዘብ እንግዲህ ሰርቃሉ እያለች እንግዲህ ትንሽ የደበቀችውና ያስቀመጠችው ነገር ቢኖር እኮ ቲጂ በጣም በሚገርም ሁኔታ ለማኝ አትሆንም ነበር ይላታል። ኦ አይገርምህም እያለች እንግዲህ እና እንግዲህ አቶ ሱራፌል እንዳዞርልህ ፈልገህ ነው እንድትለው፣ አዎ መቀጠሩስ በማለት እንግዲህ እንዳንተ ማምነው ሰው በዚህ ምድር ላይ የለም፣ ግን ደግሞ እንግዲህ በአሁኑ ሰዓት ላይ እንዳንተ ማምነው ሰው የለም ትላለች። እኔም እኮ እንግዲህ እንደዚህ እንደማፈቀርሽ አላቅም ነበር ይላታል። እንግዲህ ከመቼ ጀምረህ ነው ስትለው ከአንቺ ጋር መዋል ከጀመርኩ ጀምሮ እንግዲህ በማለት እንግዲህ ጠጋህ ይላታል። ፍቅር እያጫወተው እንግዲህ በግህ ያለነው ውጭ ላይ ነው። ኧረ ተው ትላለኝ። እንዴ ሳሚን እንዴት እንዳገኘው ስነግርህ ተገርመሃል ምንድን ነው ስትለው፣ አዎ በጣም ተገርም ያለው ደንቆኛል አግኝቼ በጣም ይቅርታ ብለው ደስ ይለኛል አስበሽዋል በማለት እንግዲህ ስለ ሳሚ ይነግራታል። አንተማ በጣም ልዩ ሰው ነህ ትለዋለች። እና ምግብን ጋብዘው እራት ስትል ከሉሲ ጋር እንዴ እሺ ምን ችግር አለው ይላታል። ሲላት እንግዲህ ማመን እስከሚያቅታት ፋሚሊ ለመሆን ከነሳሚ ጋር በክሽ ይህን ስልሽ ግን እንግዲህ ቲጂና ዶክተር ሮቤልን አያካትትም የተረገሙ ስለሆኑ እያለ እንግዲህ ሱራፌል አሁንም በፍቅር ጣፋጭ ቃላቶቹ ቅልጥ እያረጋት ነው። ፒዛ አሳዛኝና በጣም ምስኪን ነች። ሳሚ ደግሞ እንግዲህ በሚገርም ሁኔታ ራሱን እየጠየቀው ጥንቅጥ ውስጥ ገብቶ በጣም ሀዘን ተከቷል። ሉሲ ደግሞ ምን ሆነሃል? መቼም ስራ ሁሌ መተገዝ ነው ትለዋለች። ያቺ ሰይጣን እኮ በሬ ድረስ ሳታፍር መጣች ይላታል። እንዴ ያምሻል እንዴ ቢዛ ሰይጣን ናት እንዴ ሲላት እንግዲህ ሮቤልና እንግዲህ ሱራፌልን ለመጉዳት ላግዝህ በማለት ጥሩ ሀሳብ አምጥቻለሁ ትላለች። አስብሽዋል እና ምን አልካት ሲላት እንግዲህ ወይ ሉሲ ዶክተሩ ነው ወይ ትላለች። ለማንኛውም ሳሚ ከሱራፌል አናት ላለመውረድ እንግዲህ ያው ይጮሃል። ከሱራፌል አናት ላይ ውረድ ባክህ በጣም ትጠላሃለች። ሳሮን እየነገረች እንደምትጠላህ ነው አለችው። ሳሮን ለሆነ ነገር ልትነግረኝ ነበር የመጣችው ግን ላንቺ ምን አለች ሲል በርግጥ ሁለታችሁ ፍቅር ላይ ናችሁ ወይ ስትለኝ መቼም አዎን ነው የምትለው ሌላ ምን ትላለች እንግዲህ ሉሲ አንቺን አይደል የጠየቀችሽ የመለሽውን ብትነግሪኝ ጥሩ ነው ስላት እንግዲህ እኔም አንተ የምትለውን ብነግራትስ እያል እንግዲህ ትቀልዳለች ማለት ነው። እውነቱ ምንድን ነው? እኔ እናንተ የቱ ጋር እንዳለን እንዴት ልወቅ ትላለች። ወይኔ ሉሲ ኮከብ ሰገጤ አፍቅሬ እንግዲህ በጣም መደበሬ እግሬን አሞኛል ትላለች። እንግዲህ የቤቱን ራት ማን ሊበላው ብሎ እንግዲህ እንበላለን። ለሳሮን ደውዬ እነ ቪዛ የት እንደሚበሉ እያለ እንግዲህ ሙድ ይዞ በጣም ይጫወትባታል ሳሚ።
ተዘጋጂ ብሎ እንግዲህ ፍቅር እያጫወተው እሱም ሳም ሲያደርጋት ሉሲ ልቧ ቅልጥ አላለም። ኧረ ጉድ ነው! ኧረ ተይ ገና መቼ ሳይታይም ቡጥ አለ። ሳሮኒ ደግሞ እንግዲህ ያው ሰራተኛ ሰላይ ሆና አይደል የገባች ኪችኗን ውሎሎል እያደረገች እንግዲህ ባለችበት ውስጥ ድንገት ቤዝ መታለች። ቤዝዬ እንዴት ነሽ? ደህና ነሽ? ትላታለች። ያው ደህና ነኝ ትላታለች። በሰጠሁሽ ብር የምትፈልጊያቸውን ነገሮች ገዛዛሽ ወይ ስትላት፣ አይ እኔ ልጅ ትቀድማለች በማለት ለልጄ እንግዲህ ላክስቴ ላኩላት ስትላት፣ ወይ ልጅ አለሽ እንዴ ስትላት፣ አባቷስ አለ እንግዲህ አለ ብለን ብናልፈው ይሻላል። እንግዲህ የሱራፌል ልጅ እንዳትሆን ግራ ተጋባው። እንግዲህ በጣም የሚገርመው ነገር እዚህ ጋር የፈራሁት ተጨማሪ ገንዘብ እሰጥሻለሁ ለራስሽ፣ ስለዚህ የምትፈልጋቸውን ለራስሽ ትገዣለሽ ስትላት፣ እንግዲህ ሳሮን ደግሞ ይቅርታ አንቺን ማድከም አልፈልግም፣ ሌላ ገንዘብ ልቀበልሽ አልችልም፣ መግለጫ አጣሁ ስላንቺ እንግዲህ መግለጽ ያለቻ ከአቅሜ በላይ ሆነሻል በማለት አመሰግናለሁ ትላለች። ዛሬ ማታ እንግዲህ ትልቅ እንግዳ ሊመጣ ይችላል። እንግዳው ከመጣ መጣ፣ ካልመጣም ራሳችን እንበላለን። ገበቴ ሂጂና የሚያስፈልገውን ገዛዝተሽ ሁሉንም እንግዲህ ሄዳ ወደ ሱፐር ማርኬት አስፈላጊውን ልንገዛ ነው። ግን ደግሞ የሚመጡት እንግዳ እኮ ሳሮን የላካት እንግዲህ ሳሚ ነው። እውነት ሳሚ እንዳለው እውነት አንቺን ሊገልሽ ነበር። በሁሉም ደረጃ እንዴት ሙሉ ሊሆን ይችላል? በማለት በቤዛ ስርዓትና በመልኳም ሆነ በስርዓቷ እጅግ በጣም ተደንቃለች ሳሮኔ። በጣም ይገርማል። አጂብ ነው። እዚህ ጋር ደግሞ ሉሲና ሳሚ በጣም የተደባደቡ እንግዲህ ሉሲ በጣም ገርማታል። ፏ ብላለች። እነሱ በጣም ላፉ እያለ ቤዝዬ ድንገት ስመጣ ወይ ቤዝ ይላል እንግዲህ በድንጋጤ ጥሩ የፍቅር ጊዜ እየተጫወታቸው ነበር ትላለች ሉሲ። ያስቀይሜሽ ሊሆን ይችላል በጣም ይቅርታ ትላታለች። ባልሽ እንዴት ነው? ደህና ነው ወይ? ጥያቄውን በማሻሻል ከባልሽ ጋር ያለው ግንኙነት እንዴት ነው? የተሻሻለ ነው ወይ? በማለት እንግዲህ ሳሚ ይቀልዳል። በመጀመሪያ ቤት ሳትመጪ እንዴት ነው ስትል እንግዲህ አንድ ብርቱ ነገር ላወራችሁን የመጣሁት ትላለች። እንግዲህ እሱን አትስሚውና እንግዲህ ስለ ማማዬ እስከሆነ እንግዲህ ማማዬ ውጭ ሄዳ መታከም እንዳለባት አምናለሁ። ስለዚህ እሱን አትስሚው በማለት ጠይቃለች። እባክህ አፄ ሳሚ ሁለታችን እናውራ በማለት ሉሲዬ ፈገግ ባተናገረችው ንግግር ቤዝዬ እንግዲህ ፈገግ ትላለች። ይህ ሳቅሽ ወደ ለቅሶ እንዳይቀየር አራጁ የሚንገባግበው ቢላዋው እስከሚመጣ ድረስ ነው፣ አስበሽዋል እያለ ይተርታል። እንግዲህ ሉሲ በቃ ተርት፣ እውነት እያወራን ነው ሱራፌል እኔ እናንተ የት እንዴት ተዋወቅን አውቀዋል ትላለች። ልትሰርቅ ገብታ ነፍሷ እንዳተረፍክ ትነግረው መሰለኝ ስትል እና ህግ ፊት ሊያቀርብ እንደሚችል እጅ ላይ ነግረሽዋል ትላለች። እሱ ቪዲዮ አለ እንደ እጅህ ላይ በማለት ትደነግጣለች። እንግዲህ ሳሚ እየሰራ ያለው በጣም በጥንቃቄ ነው፣ ምክንያቱም መረጃ በመያዝ ማለት ነው። እንግዳ ሊመጣ ሳሮኒ ተፍ ትላለች። እንግዳው ማን እንደሆነ ግን አላወቀችም። የሚመጣው ግን እንግዲህ እሷን ሰላ ያደርጉ እዚህ ቤት የላካት አቶ ሳሚ ይሆናል። በዚህ መካከል ሱራፌል ሰላም ብሎ ይመጣል። ሰላም ነው ሳሮን ብሎ ሲገባ እንግዲህ ቤዛ ዛሬ ማታ እንግዳ ይመጣል ብላኝ ይላል። ሳሚ ነው እንግዳው ሲላት ደነገጠች። ስደነግጥ ምነው ደነገጥሽ አላትና የሳሚ ዜማ ሲነሳ እጅግ በጣም ደንግጠሻል። አሁንም ጊዜ ያለሽ አረፈደብሽም
ከሳሚ ጋር ግንኙነት ካለሽ ምናልባት የቪዲዮ እጅሽ ላይ አለኝ በማለት እመነኝ በማለት እንግዲህ እየሰራሽ ያለሽው ነገር አያዋጣሽም። እንዴት ላምን እንደምችል አላቅም። አስቀያሚ ሆነሽ የሰራሽ ድንገት ደግሞ እንግዲህ ከቤት የመጣሽ ምን እያሰርሽ እንደሁ ሊገባኝ አልቻለም እኮ በማለት ሳሚን እንደምታውቂው እየካርሽኝ አይደለም በማለት እንግዲህ ሱራፌል እኔ ጋር የከፋ ነገር አታምኒ ልበል እንጂ ግን እንዴት እንደምታደርገው አላቅም በማለት ፍርሃት ልጅ እንዳለሽ ስሰማ ይሄን ነገር ስሰማ በጣም አዝኛለሁ። ሁለታችሁም አንድ አይነት ልጅ አላችሁ፣ ሀሳብና አስተያየት አላችሁ ትላለች። እንግዲህ ሳሚን እራት የጋበዝኩት ይቅርታ ልጠይቀው ፈልጌ ነው ይላታል። ለምኑ ነው? ህይወቴን ስላተረፈልኝ። ሰሩን ታውቂያለሽ፣ ቤዛ ለኔ ህይወቴ ናት። በምንም ሆነ በመል ተካት የማልችል ውድ ባለቤቴ ነች። እናም ደግሞ ከክፉ ነገር ስለጠበቀልኝ ደጋግሜ ላመሰግን ወዳለሁ ይላል። የወርሃውን እንደምትኖረው እንግዲህ ተስፋ አደርጋለሁ። ግን ደግሞ ሳሚ የስራህን ይስጥህ፣ ምን አይነት አጣብቂኝ ውስጥ ከተኸኛል በማለት ሳሮን እንግዲህ ራሷን ከሚባለው በላይ እንግዲህ እየጠላች ትጠይቃለች። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እዚህ ጋር እንግዲህ ቤዝዬ ቅንና ታማኝ ልባላት ለምትወደው ሁሉንም ነገር አሳልፋ እንደምትሰጥ ያሳያል። ግን ደግሞ በጣም የሚገርመው ነገር የሆቴሉን ስም በሱ እንዲታደርግለት ጠይቋታል። ያ ማለት ደግሞ እሺ ምንም ችግር የለም ማለት ቤዝ እዚህ ጋር ሁለተኛ ሌላ ክዳት እንዳይደርስባት አሳስቦኛል። ምክንያቱም አምና ነው እና እያደረገች ያለችው፣ ግን ደግሞ ወንድ ነው እና ሊከዳት ይችላል። ምክንያቱም የሚመራው በአንዳንድ መጥፎ ሰዎች እና አስተያየት ይሄዳል ሱራፌል። ስለዚህ እንግዲህ ድጋሚ ልቧን እንደማይሰብረው ተስፋ እናደርጋለን። ውድ ቤተሰቦቼ ከዚህ ድራማ እንግዲህ መጥፎ ጓደኛ እንደማይጠቅም ታማኝ ሌባም እንዳለ ያሳያል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ውድ ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን። ባይ ባይ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ